እሺ ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲ ራባ ቲዩብ ነው። ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲጀምሩ ከሀገር ውጭ የምታደምጡ ድጋፋችሁን ለቻናላችን እንድታበረክቱ በአክብሮት እየጋበዝን በዚህ ፕሮግራም ትኩረት የምናደርገው አድማጮች ከዚህ ፕሮግራም ቀደም ብሎ በዓለም ዋንጫ ሁለት ትላልቅ ጨዋታዎች በትናንትናው ምሽት ተደርገው ጠለቅ ብለን የቃኘንበት በርካታ ሀሳቦችን ተወያየንበት ተመልሳችሁ አድምጡት። በኔዘርላንድ ብሔራዊ ቡድን እንዲሁም በአስደናቂው የጁሊያን ኒግልስማን አስተሳሰብ በግሌ በጣም በጥልቀት አድናቂ መሆኔንም ተከትሎ እንግዲህ ከኒግልስማን የጨዋታ ስታይል ጋር በተያያዘም ጀርመን ብሔራዊ ቡድን ምን ልትመስል እንደምትችል ምን አይነት የጨዋታ ፕላን እንደነበራቸው ሰፋ ላለ ደቂቃ ከአይቨሪ ኮስት ጋር የነበራትንም ጨዋታ በተመለከተ በማንሳት ከእናንተ ጋር ቆይታ አደረግን። ይሄ ፕሮግራም ግን ከዓለም ዋንጫ እንውጣና እስቲ የዝውውር ወሬዎች እንግዲህ ከሰሞኑን በዚህ 2-3 ቀናት ውስጥ መረጃዎች ጠፍተው ሳይሆን ድግግሞሽ የሚበዛበት መረጃ እየወጡ ስለሆነ እነዛ መረጃዎች ይዞ መምጣት እንግዲህ ለአድማጭ ሀሳብን መደጋገም አርዕስት መቀየር ነው እንጂ ምንም ለውጥ የለው። ስለዚህ አድማጭን በበቂ ሁኔታ መረጃዎችን አፕዴት ለማድረግ ተጨባጭ የተሻሻሉ ተገቢነት ያለው የተጨበጡ ጉዳዮች ከሌሉ በስተቀር ለላይክ እና ለቪው ተብሎ ህዝብ አድማጭንም ማሰልቸት ስለማያስፈልግ ተጨባጭ መረጃ እስከምናገኝ ድረስ ወደ እናንተ የሚመጥ መረጃ ይዘን ለመምጣት ነው። እንግዲህ እስካሁኑ ጊዜ ዝምታችን በዝውውር መስኮት እንግዲህ ዝምታችንንም የሚሰብር የዝውውር ጥያቄዎችና ፍላጎቶች ተበራክተው በዚች 2-3 ቀን ውስጥ በስተው ትናንትና እንደውም ኦፊሻል ኦፈሮች ቀርበው ውድቅ እስከ መደረግ የደረሱበት ሂደት እንዳለ መረጃዎች መውጣት ጀመሩ። እስቲ ምንድን ነው የተፈጠረው? ትናንትና በእንግሊዝ ምድር በተለይ በሰሜን ለንደን እንቅስቃሴዎች በደንብ ተጋግለው ቀጥለዋል ይለናል ዴቪድ ኦርኒስተን እንዲሁም የታመኑ ዘጋቢዎች ከነ ክሪክ ሆፕ ከነ ኬለን ጊል አንስቶ እስከ ዴቪድ ኦርኒስተን ድረስ በርካታ ዘጋቢዎች በእንግሊዝ ምድር እንግዲህ ሚዲያውን አጨናንቀውታል። ሰሜን ለንደን ትናንትና በኦፊሻል ቢድ ሪጀክት በሚል መረጃ ተጨናንቃለች የሚሉ ዘጋቢዎች በስተዋል። ምንድን ነው መረጃው? አርሴናል የተመለከተ መረጃም አለ፣ ቶትናምን የተመለከተ። ሰሜን ለንደን ነው ዛሬ መረጃችን በአጠቃላይ ቆይታ የሚያደርገው። እናንተ ከኛ ጋር ቆይታ ስታደርጉ ይህን ፕሮግራም እስከምታደምጡበት ሰዓት ድረስ ያለውን የመጨረሻ ሌተስት አፕዴት በሁለት ተጫዋቾች ዝውውር ሂደት ላይ ያለውን ተጨባጭ መረጃ የማጋራችሁ ይሆናል። ቆይታችሁ ከኛ ጋር እንዲሆን በድጋሚ የአክብሮት ግብዣችን ነው። ግን ላይክ አድርጉ። ላይክ ማድረጋችሁ በእጅጉ ያስፈልገናል። የዩቲዩብ ተደራሽነት ትልቁ አቅም ላይክ ስለሆነ ላይክ ብታደርጉ ተደማጭነታችን ከፍ ይላል። ላይክ አድርጉ። ላይክ ማድረግ የሚችሉ የመጀመሪያውን ጉዳይ እስቲ ሳንድሮ ቶናሊን የተመለከተው መረጃ እንመልከት። ምክንያቱም ከሰሞኑን በሩመርስ ደረጃ አንድ ጉዳይ አድምጣችኋል ብዬ አስባለሁ። ቶትንሃም ያልተጠበቀ የዝውውር ሃይጃክ ለመፍጠር ያልተጠበቀ የዝውውር የወደ ውዥንብር ለመፍጠር እንበልሽ ወይም የሆነ ቢዲንግ ዋሩን ወደሆነ ተርኒንግ ፖይንት ለመውሰድ ያልተጠበቀው ኦፈር ይዞ ቶትንሃም መቅረቡ በስፋት ሲነገር ሰምታችኋል ብዬ አስባለሁ። የበለጠ ይህ መረጃ ከፋብሪዚዮ በተሻለ በነ ዴቪድ ኦርኒስተንና ለቶትናም በጣም ቅርበት ባላቸው የመረጃ ምንጮች እስከሚዘገብ ድረስ በጉዳዩ ላይ ያለኝ ተቀባይነት 75-25 ነበር። ለምን? የበለጠ እነዚህ ዘጋቢዎች ከፋብሪዚዮ በተሻለ ሁኔታ ተደራሽነታቸው ለእንግሊዝ ክለቦች ቅርበትም ስላላቸው የበለጠ ሪሊያብል ሶርስም ስለሆኑ መረጃው በተሻለ ሁኔታ በነዛ ዘጋቢዎች እስከሚወጣ ድረስ እየጠበቅን ነበር። እንግዲህ ትናንት አመሻሹን ዴቪድ ኦርኒስተን የኔ ነው ባለው መረጃ መሰረት ኤክስክሉሲቭ ኒውስ ነው። እንግዲህ ከዚህ ቀደም በፋብሪዚዮ የተዘገበው ትልቁ ተጨባጩና የታመነው መረጃ ምንድን ነው? ሳንድሮ ቶናሊን ቶትናም አዲስ ፈላጊ ሆኖ
አግሬሲቭ ሆኖ ዝውውሩ ላይ ገብቷል። አግሬሲቭ በነገራችን ላይ ዝውውር ላይ ሲቹዌሽኑ እየተከታተለ ነው። ዝውውሩ ላይ እንደዚህ ቃላቶች ሁሉ የዝውውሩን ሂደትና አሁን ላይ ያለበትን ደረጃ በደንብ ይነግራሉ። በደንብ በሁለት ክለቦች መካከል ድርድር እንዳለ የሆነ ተጫዋች ሂደት ወደሆነ ስቴፕ እየተሻገረ እንደሆነ የምንረዳበት የዝውውር ቋንቋዎች አሉ በተለምዶ የሚጠቀሱ። ግን እነዛ ቋንቋዎች በነገራችን ላይ በሚስጥር ድርድር ወደሆነ ስቴፕ መድረሱን ከሚገልጹልን የዝውውር ዘጋቢዎች ቴክኒካል ቋንቋ ነው የሚባሉ በአብዛኛው። እና ከሰሞኑ እንግዲህ ሳንድሮ ቶናሊ ላይ አርሴናል አድፍጧል፣ ማንቸስተር ሲቲ አድፍጧል፣ ማንቸስተር ዩናይትድ ነበር። ግን በተጫዋቹ በኩል ያለውን ሁኔታ ማንቸስተር ዩናይትድ የተሻለ አድቫንቴጅ ቢወስድም ግን የተጫዋቹን የመልቀቂያ ዋጋ በዚህን ሰዓት ኒውካስል የሚጠይቀውን በጭራሽ ማንቸስተር ዩናይትዶች ለማቅረብ ፍላጎት ስለሌላቸው ከቶናሊ ዝውውር በጊዜ ለመውጣት መርጠዋል። የአርሰናልና የሲቲ ፍላጎት ግን ጄኑን ነው፣ ጠንካራ ነው። በጣም አጥብቀው ጣሊያናዊን አማካይ ይፈልጋሉ። ነገር ግን እነዚህ ክለቦች በሊስታቸው ውስጥ አማራጫቸው በጣም ሰፊ መሆኑ ምናልባት ከ4 እና ከ5 በላይ ቁጥራቸው ከፍ ያሉ ተጫዋቾች ራደራቸው ስላሉ መቼም እንደ አንድ ግዙፍ ተቋም በገበያ ላይ ያለውን ጥሩ ምርት ሳያጣራ የተሻለው ምርት አምጥቶ አይገለገልም። የምርቱን አገልግሎት ምን ያክል እኔ ጋር ቢመጣ ይሄ አገልግሎት ስራዬን ያቀልልኛል፣ ሀሳቤን ፕላኔን ያሞላልኛል የሚለውን ጉዳይ በደንብ በገበያ ላይ ሰርች ሲያደርጉ በቀጥታ ጥሩ ስለተባለ ብቻ አንድ ዕቃ ተወጥቶ አይገዛም። እንደምታውቁት እንደ ማርኬቲንግ ሲስተም አስቡት ይሄ የተጫዋቾችን ዝውውር። አሁን ላይ እንደሚወጡ መረጃዎች ከሆነ ግን ቶትናም የአርሴናልና የማንቸስተር ሲቲ መዘናጋት በእጅጉ መጠቀሙ ዴቪድ ኦርኒስተን እየገለጸ ነው የሚገኘው። አድማጮች፣ የአርሴናልና የማንቸስተር ሲቲ ደጋፊዎች ይህም ፕሮግራም የምታደምጡ በጣም በትኩረት የሁለቱ ክለቦችን መዘናጋት ቶትናም ተጠቅሞበታል የሚለው ፋብሪዚዮም እያለ የሚገኘው ትናንት ምሽት ዘገባውን ይዞ የወጣውም ኦርኒስተንም እንደሚለው ከሆነ ተጫዋቹ የሚገኘው የት መሰላችሁ? ሳንድሮ ቶናሊ ብሬሺያ ነው የሚገኘው፣ ጣሊያን። አሁን ደግሞ በጣሊያን የረፍት ጊዜውን ብሬሺያ እያሳለፈ ያለው ደግሞ ሌላ ግለሰብ አለ። ሌላ ጣሊያናዊ የእንግሊዝ ፕሪሚየር ሊግ አሰልጣኝ ሮቤርቶ ዲዘርቢ። የሚያስገርመው ጉዳይ ሁለቱ ወገኖች ያረፉበት ወይም የረፍት ጊዜያቸውን እያሳለፉበት ከሚገኝበት ቦታ አንጻር አሁን ላይ ዘጋቢዎች እንደሚሉት ከሆነ ሁለቱ ያሉበት አፓርታማ አንድ ነው፣ ግን የተለያየ ፍሎር ላይ እንደሚገኙ እና በአንደኛው ሚቲንጋቸው እነሱ አሁን ባሉበት አፓርታማ ግራውንድ ላይ ገብታችሁ ላጋዜጣ ደለ ስፖርትን ሳብስክሪፕሽን ከፍላችሁ ተመልከቱ። በጣም ድራማዊ የሆነ ዘገባ ነው። ኮሪያ ደለ ስፖርት ይቅርታ፣ ላጋዜጣ ደለ ስፖርት ይዞ የወጣው ኮሪያ ደለ ስፖርት ሳይሆን ላጋዜጣ ደለ ስፖርት እና ሁለቱ ከሚገኙበት ያዝ ቅንጡ የሆነ አፓርታማ ግራውንድ ላይ ከአንዴም 4 ጊዜ ነው የሚለው ኮፊ ታይም ነበራቸው። አንደኛው ደግሞ የሳንድሮ ቶናሊ ኤጀንት መሃላቸው ነበር። ያን ሚቲንግ በአቅራቢያቸው ከነበሩ ግለሰቦች እንዳጣራሁት ከሆነ ይላል የኮሪያ የጋዜጣ ደለ ስፖርት ዘጋቢ፣ የቶትንሃሙ አሰልጣኝ ሳንድሮ ቶናሊን ለማግባባት የተጓዘበት ርቀት በሳንድሮ ቶናሊ ኤጀንትም በቶናሊም በኩል በጣም በእጅጉ ተወደዋል። ዲዘርቢ ያቀረበላቸው ሀሳብ ማለት ነው። ይሄን ጉዳይ ዲዘርቢ ለተጫዋቹና ለተጫዋቹ ተወካዮች ካቀረበ በኋላ በቀጥታ የስልክ ጥሪው የነበረው ለቶትናም የበላይ ኃላፊዎች ነው። ሳንድሮ ቶናሊን እፈልጋለሁ፣ አስፈርሙልኝ። በተጫዋቹ በኩል ምንም አይነት የሚያሰጋ ነገር የለም። ክለብ ከክለብ ጋር የሚያደርገውን ኦፊሻሊ ድርድር እንድትጀምሩልኝ የሚል ጥያቄ ለማቅረብ ጭምር እስከሚገደድ ድረስ በቶናሊ በኩል ያለው
ተቀባይነት በጣም በእጅጉ ሰፊ ነበር ይላል ጋዜጣ ዴሎ ስፖርት ላይ። ከዛም በኋላ የቶናሊ ሩመርስ ፋብሪዚዮ ሮማኖ ምን አለ? ስትሮንግ የሆነ ሪሌሽን ተፈጥሯል፣ ቶትናም አሁን ላይ ዝውውሩ ላይ አግሬሲቭ ሆኖ ገብቷል በማለት የራሱን ኤክስክሉሲቭ ኒውስ ከ4 ቀን በፊት ሲያጋራ፣ ትናንት ምሽት ኦርኒስተን ይዘው በወጣው ዘገባ መሰረት የብሬሻው ሚቲንግ ያሉበትን ጭምር ይሄ የሆቴሉን ስም ጭምር ገልጿል። በብሬሻ ሁለቱ የሚገኙበትን አፓርታማ ጭምር። ስለዚህ ሚቲንጉ ኦፊሻሊ በሚስጥር የተያዘ ሚቲንግ ቢሆንም ግን ያው ከሚዲያ ማምለጥ አይቻልም እና ይሄ መረጃ በእንግሊዝ ሚዲያ በጣሊያን የታተመው ትናንትና በእንግሊዝ ሚዲያ ወጣ። ከዛም በኋላ እንግዲህ ትናንት ዴቪድ ኦርኒስተን እንደሚለው ከሆነ ለሳንድሮ ቶናሊ 75 ሚሊዮን ፓውንድ ሲደመር 5 ሚሊዮን ፓውንድ ኦፊሻሊ ሪጂስተር አደረገ። በነገራችን ላይ ኦፊሻሊ ሪጂስተር ማድረግ ማለት ለትራንስፌር ክፍያ ለትራንስፌር ጥያቄ ለመቀበል የቶናሊ ቦክስ ክፍት ሆኗል ማለት ነው በኒውካስል በኩል። ይሄ ማለት ምንድን ነው? የቶናሊን ጥያቄ ለመቀበል ኒውካስሎች በራቸውን በአግባቡ ከፍተዋል ማለት ነው። ስለዚህ ጥያቄን ሪጂስተር ማድረግ አንድ ቡድን ይችላል ማለት ነው። ያቺ ቦክስ ክፍት ናት ማለት ነው። አቀረበ፣ ኒውካስል ሪቪው አደረገ። አይ ይሄ ብር አይበቃንም ብለው በፍጥነት ሪጀክት አደረጉት። አይበቃንም ብለው ኒውካስል ስንት የሚፈልገው? በፓኬጅ 100 ሚሊዮን ፓውንድ፣ በፊክስድ ፊ 85 ሚሊዮን ፓውንድ። አሁን እንዴት ነው የቀረበው? የቶትናም ክፍያ 75 ሚሊዮን ፓውንድ ፊክስድ ፊ ነው፣ 5 ሚሊዮን ፓውንድ ቦነስ ክፍያ ነው። ስለዚህ በቀጣይ ሁለተኛ ኦፈር በፍጥነት ምናልባት ዛሬ ወይም ነገ ሊሆን ይችላል። ቶትናም ሁለተኛ ኦፈር ሬጂስተር የሚያደርገው በአጠቃላይ ኒውካስል በሚፈልገው ፓኬጅ ደረጃ ለዚህ ጣሊያናዊ አማካይ የ3 ዓመት ኮንትራት ለቀረው ከ3 ዓመት በፊት ለፈረመው ተጫዋች በዚህ አይነት የዝውውር ሂደት እንዲቀርብላቸው ይፈልጋሉ። እስከ 85 ሚሊዮን ፓውንድ በቀጥታ የሚከፈል የኮንትራት ማፍረሻ፣ ግን አጠቃላይ ፓኬጁ 100 ሚሊዮን ፓውንድ እንዲሆን። ይሄ ማለት ከነ ቦነሱ ከነ ብቃቱ ከነ ጥቅማ ጥቅሙ ምናምን እየተባለ እስከ 100 ሚሊዮን ፓውንድ እስኪደርስ ድረስ የአዶንሱን ክፍያ ጨምሮ በእንዲህ አይነት ዋጋ መደራደር ነው ኒውካስል የሚፈልገው። በነገራችን ላይ ኒውካስል ፈለገ ማለት ይህን ክፍያ አርሴናልም ቶትናምም ማንቸስተር ሲቲ አያቀርቡም። ይሄ በነገራችን ላይ በዝውውር ላይ ያለ ተጨባጭ ያ ክለብ በዚህ ዋጋ ነው የሚሸጠው ስላለ ብቻ ይሄ ክለብ ስለፈለገ ብቻ ያን ክፍያ አምጥቶ አይከፍልም። ይደራደራል። አማካይ ክፍያ ላይ እንስማማ ብለው ጥሪዎችን ደጋግመው ያንኳኳሉ። በተለይ ደግሞ ተጫዋች ከአንድ ክለብ ጋር ተደራድሮ ሂደቱ መስመር ካስያዘ በኋላ በበስተጀርባ ሄዶ ክለቡን ነው የሚጫነው። አይ በቃ ወደዚህ ክለብ መዘዋወር ፈልጋለሁ፣ ኮንትራቴን ሽጡልኝ ነው የሚለው። ክለብ ትልቅ መብት አለው፣ ምክንያቱም የኮንትራቱ ባለቤት ክለቡ ስለሆነ። ግን አንድ ተጫዋች መጫወት አልፈልግም መልቀቅ ፈልጋለሁ በሚል ንትርክ አምና እንደ ኒውካስል እኮ ያሳዘነን ክለብ የለም። ፕሪሲዝኑ ዝውውሩ በአጠቃላይ ብልሽሽት አለ በኢሳቅ ምክንያት፣ በአጠቃላይ ተበለሻሸ። ከሞከሯቸው 11 ተጫዋቾች ውስጥ በ8ቱ ተረቱ። 3ቱ እንደውም ከሌሎች ክለቦች ጋር ስላልተፎካከሩበት ነው ያስፈረሙት እስከሚባል ድረስ። ኢምቤሞ፣ ጆዋው ፔድሮ፣ ኤኬቲኬ፣ ሼሽኮ፣ ኢሳቅን ማቆየት አልቻሉም። ስንትና ስንት ተጫዋች ነው ስንት ክለብ ነው የነጠቃቸው። ደስ አይልም ነበር የተጠናቀቀው የዝውውር መስኮት ለኒውካስል። አሁን ከወዲሁ ሊቨርፑል ቪክተር ሙኒዮዝን ነጥቋቸዋል። ሳንድሮ ቶናሊ ይለቃል። አንቶኒ ጎርደን ለቋል። አሁን ገና ሃርቪ ባርንስ የአስቶን ቪላ እቅድ ነው። በጣም በሚያስገርማችሁ ሁኔታ አርሴናል ራደር ውስጥ ባርንስ እንዳለ መረጃዎች እየወጡ ነው። አርሴናል 3ኛ ተመራጭ ነው ቦታው ላይ ይላል። ከሞርጋን ሮጀርስ አንድ ስሙ ካልተጠቀሰ ተጫዋች ቀጥሎ 3ኛ ራደር የሃርቪ ባርንስን ለማምጣት ክለቡ በቀጥታ ማርቲኔሊን በስኳድ ውስጥ ለመተካት ወይም ሁለተኛ አማራጭ ለማድረግ
አርቴታ አስቧል የሚሉ ዘጋቢዎችም እንዳሉ መረጃዎችን ትናንትና ስንመለከት ነበር። ምናልባት እነዚህ መረጃዎች የክፍያ መረጃ ስለሆኑ ዛሬ ይሆናል በሚዲያ ደረጃ በጣም ሊዘገብ የሚችለው። ትናንት ግን አመሻሹን ይህም እንደዚህ አይነት ጥቆማዎች ሲወጡ ተመልክተናል። ታዲያ አሁን ላይ ማን ነው እድሉ ያለው ካላችሁ በደንብ ቶናሊን ለማስፈረም ከፍተኛ እድል አለው። በቀጣይ 48 ሰዓታት አርሴናልም ሆነ ማንቸስተር ሲቲ፣ በተለይ ማንቸስተር ሲቲ፣ አርሴናል እንኳን ኦፕሽኑ በጣም ሰፊ ነው። ቶናሊን አጥብቆ ከሚፈልጉ ክለቦች መካከል አንዱ አርሴናል ነው። ግን የአርሴናል የመጨረሻ ግብ የመጨረሻ ኢላማ ተደርጎ የተወሰደው ሳንድሮ ቶናሊ አይደለም። አዩብ ባውዲ ያለ፣ ማኑ ኮኔ ያለ፣ ሌላ በርካታ ተጫዋቾች በአርሴናል ራዳር ውስጥ አሉ። ይህን በተደጋጋሚ በርካታ ዘጋቢዎች ሲዘግቡት ተመልክተናል። ብዙ እቅዶች አሉት። አርቴታና ቤርታ አብሮ በጋራ መስራት ከጀመሩበት ጊዜ አንስቶ አንድ የሚከተሉት ሞዴል እንዳለ ታውቃላችሁ። ከሁሉም ተጫዋቾች ጋር በግል ከተስማሙ በኋላ ያው የመጨረሻ ውሳኔያቸው የሚሆነው ለክለቡ የመጨረሻ ትልቁን ጥራት ማስፈረም ስለሆነ እንደነዚህ አይነት ሂደቶች በአርሴናል ቤት በዚህኛውም የዝውውር መስኮት ይፈጸማል ተብሎ ስለሚጠበቅ ቶናሊ የቡድኑ የመጨረሻ አማራጭ አይደለም። ምክንያቱም ማቲያስ ፈርናንዴዝም የአርሴናል አንዱ ኢላማ እንደሆነ ታውቃላችሁ። በተደጋጋሚ ከአርሴናል ጋር ይህ አማካይ ስሙ ይነሳል። ሌሎች አማካዮችም አሉ። እንደውም አንድ የሪያል ሶሲዳድ አማካይ አዲስ ሚንጉዛ ነው ማን ነው የሚባል አማካይም ከአርሴናል ጋር ስሙ ሲያያዝ በቅርብ ጊዜ ውስጥ ተመልክተናል። ስለዚህ የቶናሊ በተለይ አጥብቆ ፈላጊ ተብሎ በበርካታ ሚዲያዎች ላይ የምንመለከተው ስም አሁን ላይ ልክ እንደ ቶትንሃም ይህን ተጫዋች ለማስፈረም ከበስተጀርባ የሆነ ያክል ርቀት የተጓዘው ማንቸስተር ሲቲ ነው። በነገራችን ላይ ኤሊየት አንደርሰንን የመቶ ጉዳይ ኖሮት አይደለም፣ ሁለቱንም የማስፈረም ፍላጎት ነው ያለው። ኤሊየት አንደርሰንም ቶናሊ ነው። ግን የኤሊየት አንደርሰንን ዝውውር በፍጥነት ጨርሶ ወደ ቶናሊ ካልመጣ በተቀላጠፈ ሂደት ቶትናም ለመንጠቅ በጣም ተቃርቧል። በነገራችን ላይ አንድ ክለብ ኦፊሻል ሬጂስተር ካደረገ ተጫዋቹ ትልቅ ወሳኝ ምዕራፍ ከበስተጀርባ እየተጫወተ ነው፣ የተጫዋቹ ተወካዮች ወይም ተጫዋቹ። ምክንያቱም ይሄ ክለብ ለዚህ ተጫዋች ኦፊሻል ኦፈሮችን ለማቅረብ ከዛ ተጫዋች ምን አይነት ምላሽ ቢያገኝ ነው ሄዶ ኦፈር ሊያቀርብ የሚችለው? ይህን ከግምት ውስጥ አስገቡ። ተጫዋቹ የሆነ ያክል ሂደት ከዛ ኦፈር ከሚያቀርበው ክለብ ጋር በድርድር ሂደት ተስማምቶ ተግባብቶ ቃሉን ሰጥቷቸው ነው ክለቦች መጥተው ኦፊሻሊ ሬጂስተር ነው ያደርጉት። ስለዚህ በቀጣይ ቀናት ቶትናም ይህን ተጫዋች ላይ ሁለተኛው ኦፈር እንደሚባለው ኒውካስል የሚፈልገውን ፓኬጅ አቅርቦ አርሴናልና ማንቸስተር ሲቲ እንዲሁ እንደተዘናጉ ከቆዩ አትጠራጠሩ፣ ቶናሊ ማረፊያው የዲዘርቢ ቶትናም ይሆናል። በጣም የመሆን እድሉ በነገራችን ላይ ማቴዎ ሞርቲ የሚባለው በጣሊያን እግር ኳስ አንዲትም መረጃ አይስትም ያልኳችሁ ዘጋቢ ፐርሰናል ተርም እስከ 2032 ኮንትራት ለመፈረም ያውም ሁለተኛ ነው ሶስተኛ ከፍተኛ ተከፋይ በቶትናም ቤት እንደሚሆን ቃል ተገብቶለት ጭምር በብሬሻ የነበራቸው ሚቲንግ በፐርሰናል ተርም አግሪመንት ነው የተስማሙት። ግን ፐርሰናል ተርም ሁሌም ወረቀት ላይ የሚያወርደው ምንድን ነው? ቨርባል አግሪመንት ነው፣ ሊፈርስ የሚችል ትልቁ አግሪመንት ከክለብ ጋር ያለው ስምምነት ስለሆነ። ስለዚህ ሳንድሮ ቶናሊ ሰሜን ለንደን ቶትናም የማረፍ እድል አለው ቢባል አያስገርምም። አርሴናልና ሲቲን ያነቃ ጉዳይ ሊሆን ይችላል። ምናልባት በቀጣይ ቀናት ቢዲንግ ዋር በእነዚህ ክለቦች መካከል ልናደምጥ እንችላለን። ማንቸስተር ግን ከዚህ ዝውውር ኦፊሻሊ ወጥቷል፣ ገለል ብሏል። ትኩረቱን ማቲያስ ፈርናንዴዝ እና ሌሎች አማራጮች ላይ ማድረጉ ተሰምቷል ማለት ነው። ይሄን ጉዳይ እንግዲህ በትናንት ምሽት በታማኙ ዘጋቢ ዴቪድ ኦርኒስተን የተዘገበ ኤክስክሉሲቭ ኒውስ ነው። እስቲ በቀጣይ ቀናት ምን ይፈጠራል አብረን የምንመለከተው ይሆናል። ሁለተኛው ጉዳይ የአርሰናል ደጋፊዎች ምናልባት አሁን ላይ የምነግራችሁ መረጃ መስማት የምትፈልጉት ትልቁ የዛሬው መረጃ ሞርጋን ሮጀርስን ዘገባው የወጣው የዴሊ ሜል ሪፖርት በእንግሊዝ ካምፕ አቅራቢያ የሚገኝ የዴሊ ሜል ዘጋቢ ነው። የት? አሜሪካ።
የዴሊ ሜል ሪፖርተር ነው። የሚገኘው አሜሪካ ነው። የሚዘግበው ለእንግሊዝ ብሔራዊ ቡድን ነው። ተቀማጭነቱ ታይምሳይድ ነው። ተመልከቱ። የኒውካስል ሪፖርተር ነው። በጭራሽ ስለ ሞርጋን ሮጀርስ መረጃ ሊያወጣ አይችልም። ምክንያቱም የምን ተቀማጭነቱ የት ነው? ታይምሳይድ። መረጃ የሚሰራው ለማን ነው? ለዴሊ ሜል። ተጠሪነቱ ሪፖርቱ ለማን ነው? ለኒውካስል። ግን አሁን የሀገራዊ ጥሪ ስለሆነ የሚገኘው የት ነው? የእንግሊዝ ብሔራዊ ቡድን ካምፕ። የብሔራዊ ቡድኑ ቋሚ ዘጋቢዎች መካከል በብሔራዊ ቡድኑ ተመርጠው ወደ እንግሊዝ ከብሔራዊ ቡድኑ ጋር ተጉዘው ስለ ብሔራዊ ቡድኑ እያንዳንዱ ሁኔታ እንዲዘግቡ ከብሔራዊ ቡድኑ ኦፊሻል ፍቃድ ካገኙት ዘጋቢዎች መካከል አንዱ ክሪኮፕ ነው። የሚገኘው አሜሪካ ነው። እዛው የእንግሊዝ ካምፕ አቅራቢያ ማረፊያውም ጭምር ማለት ነው። ስለ ክለቡ እያንዳንዱ ስለ ብሔራዊ ቡድኑ እርምጃ፣ እንቅስቃሴ እስኪ ክሪኮፕን የትዊተር ገጽ ተከተሉና ያው አንዳንድ ዘገባዎች ክፍያ ይጠይቃሉ። ግን ከሀገር ውጭ የምትገኙ $1 ያነሰ ነው እየከፈላችሁ ሳብስክሪፕሽኑን ተመልከቱ። በነገራችን ላይ ኤክስክሉሲቭ ኒውስ ብሎ አንድ ያስገረመኝን መረጃ በዚህ አጋጣሚ ልንገራችሁ። ፈገግ ያስደረገኝን መረጃ ኤክስክሉሲቭ ኒውስ አለና ምንድን ነው ብዬ መረጃውን ስመለከት የእንግሊዝ ብሔራዊ ቡድን አባላት ትጥቅ በይፋ በአሜሪካ በሚገኙ ጋንጊስተሮች በቀጥታ ዝርፊያ ተካሄደበት ብሎ ነው የዘገበው። ኤክስክሉሲቭ ኒውስ ብሎ የኔ ነው ባለው መረጃ መሰረት ማለት ነው። ዝርፊያ መካሄዱን ጭምር የእያንዳንዱን ተጫዋች እስትንፋስ። እንደውም ምንድን ነው ሲባል የነበረው በቅርቡ በአሜሪካ 9 ግለሰቦች ንጹሐንን ሕይወት የቀጠፈው አንድ ግለሰብ እንግዲህ ታስታውሳላችሁ፣ በእንግሊዝ ብሔራዊ ቡድን ካምፕ አቅርቢያ ነው ያ ግድያ የተፈጸመው። በጣም የሚገርማችሁ ነገር አንቶኒ ጎርደን ነው የዛን ግድያ ጥይት ድምፅ ሰምቷል የተባለው። እና እንደዚህ አይነት ሚስጥራዊ ሪፖርቶችን በማውጣት የሚታወቅ የታመነ ዘጋቢ ነው ክሪኮፕ። የታይምሳይድ ነው ተቀማጭነቱ። እንደምታውቁት የኒውካስል ደጋፊዎች ለብሔራዊ ቡድን ሉዓላዊነት በማሳየት ማንም ይስተካከላቸው የለም በእንግሊዝ ምድር። ብሔራዊ ቡድኑ እንደ ኒውካስል ደጋፊ የሚደግፍ የለም። በነገራችን የትም አገር ሄዶ ብሔራዊ ቡድኑ ይጫወት አብረው ነው የሚጓዙት። በጣም በጽናት ነው የሚደግፉት። በነገራችን በእንግሊዝ ምድር የታመኑ የብሔራዊ ቡድኖች ደጋፊ የሚባሉት ኒውካስሎች ናቸው። እና ይሄ ዘጋቢ ምን አለ መሰላችሁ? ትናንትና ምሽት ኤክስክሉሲቭ ኒውስ አለና ደክላን ራይስ አዲሱ የአርሴናል ኤጀንት ይላል። ኤጀንትነቱ ተጠሪነቱ ደግሞ በቀጥታ ለማን ነው? ለሞርጋን ሮጀርስ። አርሴናልን ወክሎ ከሞርጋን ሮጀርስ ጋር እየተደራደረ የሚገኘው የአርሴናሉ ተወካይ ኤጀንት ነው የሚለው። ምን መሰላችሁ? ትናንትና አርሴናል ለቪላ የመጀመሪያ ኦፊሻል ኦፈር 79.2 ሚሊዮን ፓውንድ ሲደመር 9 ሚሊዮን ፓውንድ ኦፊሻሊ ሬጂስተር አድርጓል። አጠቃላይ ስንት ማለት ነው? ወደ 88.29 ምናምን ሚሊዮን ፓውንድ ብቻ 88 ሚሊዮን ፓውንድ ኦፊሻሊ ሬጂስተር አድርጓል። መልስ አልተሰጠውም። እዛ ጋር ግን ደክላን ራይስ ሞርጋን ሮጀርስን ቀጥተኛ 100% የማንቸስተር፣ የቼልሲ፣ የሌሎች የፒኤስጂንም ጨምሮ ጥያቄዎችን ሞርጋን ሮጀርስ ብሎክ እንዲያደርግ፣ የማንንም ጥያቄ እንዳይቀበል፣ የማንንም ኦፈር እንዳያዳምጥ ብሎክ እንዲያደርግ ለአርሴናል ቀጥተኛ ቃሉን እንዲሰጥና ወደ ኤሚሬትስ እንዲመጣ ከፍተኛ ማግባቢያ ስራ በአርቴታና በቤርታ ሚሽን ተሰጥቶት ሮጀርስ በትሬኒንግ ቦታ እንደ ክሪኮፕ ዘገባ ከሆነ በመመገቢያ ቦታ ባረፉበት ሩም አቅራቢያ ተጫዋቾች ለየብቻቸው ሆነው በሚወያዩበት በሚነጋገሩበት ወቅት እንግዲህ ራይስ ሮጀርስን እየነጠለ እንደውም እዛ ዘገባው ላይ ገብታችሁ ትራንስሌት አድርጉት እየጨቀጨቀው ይገኛል ነው የሚለው ክሪኮፕ። ወደ አርሴናልና የእኛ ቡድን ፕሮጀክት እንደዚህ አይነት ነው፣ እኛ ጋር ብትመጣ
በተሻለ ሁኔታ ፐርፎርም ታደርጋለህ። አርቴታ በቀጣይ ዓመት በሊጉ የበላይነት ለመቆየት ስለሚያስብ የእግር ኳስ ኬሪየር ትልቁን ምዕራፍ ምጽፍበት ነው። እኔም አለው ሳካም አለ ኢዜም አለ ምናምን በማለት ማለት ተጫዋቹን እያግባባው እንደሚገኝ ነው እንግዲህ ክሪኮፕ የዘገበው። ግን ባይ ዘ ሴም ታይምስ ይላል እዛ አርሴናል ኦፊሻሊ ሬጂስተር አድርጓል። ይሄን ጉዳይ የምንረዳው ይላል ክሪኮፕ የራሱን ግምት ሲያስቀምጥ ለደክላን ራይስ በቀጥታ ቃሉን ሰጥቷል ሮጀርስ ኤሚሬትስ እንደሚመጣ። ለዛ ነው አርሴናል ከብራድሊ ባርኮላ ሩመርስ ባንዴ ምሽቱን ኦፊሻሊ ሬጂስተር ያደረገው ለሞርጋን ሮጀርስ። ግን በቀጥታ ቪላ ይሄን ኦፈር አይቀበልም ተብሎ ይጠበቃል። ይሄ ደግሞ የተለመደ የዝውውር አሰራር ነው። ልክ ቶናሊ ላይ እንደተመለከት ነው የቀረበውን ጥያቄ ውድቅ ያደርጋል። በቀጣይ ፓኬጅ ግን ስምምነት ላይ ይደርሳሉ። ስለዚህ አሁን ሞርጋን ሮጀርስ ኢንች ክሎዝ እየሆነ መጥቷል። ከጊዜ ወደ ጊዜ ወደ መድፈኞቹ ቤት ማለት ነው። ስለዚህ አርሴናል ከቪኒሲየስ ጁኒየር ጋር ስሙ ሲያያዝ፣ ከሌሎች ተጫዋቾች ጋር ስሙ ሲያያዝ፣ አድማጮች ትኩረታችሁ ሁሉ ፕላን ቢ የሚሆን ተጫዋች አርሴናል ሲጠይቅ ይሁን እንጂ ፕላን ኤው አሁን የሆነ ታምር ተፈጥሮ ተጫዋቹ ሀሳቡን ቀይሮ በተሻለ ደሞዝ ክፍያ በተለያየ ጥቅማ ጥቅም ሌሎች ክለቦች መጥተው ከአርሴናል እስካልነጠቁት ድረስ አሁን ላይ ባሉ ተጨባጭ መረጃዎች ከሆነ አርሴናል ሊያስፈር የሚችለው ሞርጋን ሮጀርስን ነው ከማንም በላይ። እኔ እንደውም በቅርቡ አንዳንድ መረጃዎችን ለመስራት በተወሰነ መልኩ የደጋፊውን ፊሊንግ ላይ አንዳንድ ሁኔታዎች ጥሩ አይመጡም ብዬ ስለፈራው ነው እንጂ አርሴናልን ከማንም ተጫዋች ጋር በግራ ዊንግ ላይ ሊንክ ሲያደርጉ ሁሉም ተጫዋች አርሴናል ይፈልጓል ማለት አይደለም። የአርሴናል ትክክለኛውን ፕላን ጥርት ያለ ፕላን እዚህ ጋር ላስቀምጣላችሁ። ሮጀርስ ካልተሳካ ባርኮላ ላይ ይገባል። ሁለተኛው ፈራሚ ግን ዞሊስ ነው። በቃ እንደዚህ ነው ስትራቴጂው። የአርሴናል የመጀመሪያ ፕራዮሪቲ ታርጌት ምንም ይሁን ምንም ቅድሚያ የሚሰጠው ቡድኑ ከፍተኛውን የዚህ የዝውውር መስኮት ገንዘብ በጀቱም የሚያፈሰው ፋይናል ሰርድ ላይ ለሞርጋን ሮጀርስን የማስፈርም አድቫንቴጁም ሰፊ ነው። አርቴታ የመጀመሪያ ፕላኑም ሮጀርስን፣ ከዛም በኋላ ተመልሶ መጥቶ ዞሊስን ያስፈርማል። ከዛን ትሮሳርድና ማርቲኔሊ ከክለቡ ይለቃሉ። በጋብርኤል ጄሱስ ቦታ ግን ለምሳሌ ቨርሳታይል የሆነ የፋይናል ሰርድ ተጫዋች ምናልባት ሊያመጣ ይችላል። እሱንም ምናልባት ኢን ኤንድ አውት የሚሆን ማለት ነው። ወደ ክንፍም ወደ እንደዚህ አይነት አማራጭ የስኳድ ተጫዋች ሊያመጣ ይችላል። ነገር ግን ሁለቱን ተጫዋቾች በእነዚህ ተጫዋቾች ስትራቴጂ የመተካት ፕላኑ በአርቴታ በኩል በእጅጉ በእቅድ የተያዘ ነው። ይሄን በተደጋጋሚ በበርካታ ተጨባጭ ስለ ክለቡ ውስጥ በሚያውቁ የታመኑ ዘጋቢዎች ሲወጣ የተመለከት ነው ተጨባጭ እውነታ ስለሆነ። ስለዚህ አርሴናል ኦፊሻሊ ሬጂስተር አድርጓል። ዛሬ መረጃውን ልታደምቁ የምትችሉት እንግዲህ የክፍያ መረጃ ስለሆነ ዛሬ የሚወጣው መረጃ በምን መሰላችሁ? አርሴናል ጥያቄ ቢያቀርብም ቪላ አልተቀበለም፣ ግን አርሴናል ለሌላ ኦፈር በድጋሚ ይመለሳል የሚል ልክ የቶናሊ አይነት። ስለዚህ እስቲ ሮጀርስ ወደ አርሴናል ከቀን ወደ ቀን በምንመለከተው መረጃ ከጊዜ ወደ ጊዜ ከሰዓታት ከወቅት ወደ ወቅት እንግዲህ ሮጀርስ ወደ ኤሚሬትስ እየቀረበ መጥቷል። የሆነ ተአምር ተፈጥሮ ይሄ ዝውውር እስካልተጠለፈ ድረስ ሞርጋን ሮጀርስ ማረፊያው ኤሚሬትስ ነው። አሁን ባለው ተጨባጭ ሁኔታ አሁን እንደሚወጡት መረጃዎች ከሆነ እንደውም ከተመለከታችሁ ትናንት ምሽት ይሄ መረጃ እንደወጣ ቤን ጃኮብስም ዴቪድ ኦርንስተንም የቀድሞ በሞርጋን ሮጀርስ ላይ የፖስተቷቸውን ፖስቶች ሪፖስት ማድረግ ጀመሩ። ሪፖስት ማለት የሆነ ድርድር ሲኖር፣ የሆነ ተጨባጭ መረጃ ሲኖር በዛ ነው ፖስቶች የሚኖሩት። እና ለማንኛውም
አርሴናል ሞርጋን ሮጀርስ ላይ የበለጠ ኢፈርቱን አጠንክሮ ባለፉት ቀናት ወጥሮ እየሰራ እንደሆነ፣ ደክላን ራይስ በእንግሊዝ ካምፕ ደግሞ ሮጀርስን የማሳመን ሚሽኑን እየተወጣ እንደሆነ በታማኝ ዘጋቢዎች እየወጣ ነው የሚገኘው። ስለዚህ የአርሴናል የዚህ የዝውውር መስኮት ትልቁ የፋይናል ሰርድ ፈራሚ ሊሆን የሚችለው ማለት ነው ሞርጋን ሮጀርስ ነው። እስቲ ይሄን ጉዳይ በቀጣይ ቀናት የምንመለከት ነው የሚሆነው። የሰሜን ለንደን እንቅስቃሴ በሁለቱ ባላንጣ ክለቦች ባለፉት 48-24 ሰዓታት ይህን ይመስል ነበር። የአርሰናል ደጋፊዎች በነገራችን ላይ ይህን ፕሮግራም የምታደምጡ በቪኒሲየስ ጁኒየር ሩመርስ ማለት ነው ብዙ እንትን አትበሉ። ተስፋ ምናምን ማድረግ ምናምን ሳይሆን አትመኗቸው። ይህንን መረጃ የሚያወጡት ማን እንደዘገበ ልንገራችሁ። ካች ኦፍ ሳይድ ማለት እኔ ዩቲዩብ መጠቀም አይደለም የሃይስኩል ተማሪ ብቻ ሳይሆን ገና 7ኛ 8ኛ ክፍል ተማሪ እያለው በዓለም አቀፍ ደረጃ በሚዲያ ደረጃ ማለት ነው የዝውውር መረጃዎችን በጣም በተሳሳተ መልኩ የሚዘግብ ዌብሳይት ነው። የሐሰት መረጃ ገና የሚኒስትሪ ፈተናን እንኳን ሳልቀበል የማውቀው ዌብሳይት ነው በሐሰት መረጃ። ሜትሮ፣ ካች ኦፍ ሳይድ፣ ቲምቶክ የሐሰት መረጃ ናቸው። ምንም ለየትኛውም ተቋም አይሰሩም። ከየትኛውም ተቋም ጋር ሊንክም የላቸውም። ተዋቸው። በነዛ ሚዲያ የሚወጡ ዘገባዎችን አትመኗቸው። እንኳን በሚዲያ ደረጃ ቀርቶ ለታብሎይድነት አይበቁ። ዘሳንና ሚረር ይሻላሉ። እንደው እነዚህ ታብሎይዶች ይሻላሉ። እነ ዴሊ ኤክስፕረስ እነ ዴሊ ስታር በተሻለ ሁኔታ መረጃ እንደውም አንድ ግዙፍ ተቋም ስለሆነ ቢያንስ ሪሊያብል ሶርሶች ሊኖሯቸው ይችላል ተብሎ 50-50 ይገመታል ታብሎይዶች ስለሆኑ። እነዚህ ደግሞ በዓለም አቀፍ ደረጃ አሳሳቸውን ሚዲያ ከተመለከታችሁ በቅርብ ሳምንት አውሬሊዮ ቹዋሚኒ ወደ ማንቸስተር ዩናይትድ ተቃርቧል ብለው ዘግበው ነበር። በቅርብ ሳምንት አንድ 10 ቀን አይሞላው። እሱን ተውትና ሌላ አንድ ያልተጠበቀ ስም ወደ አንድ እንግሊዝ ትልቅ ክለብ ተዛውሯል የሚል መረጃ፣ የዛ መረጃ ተቋም የሚሰሩ ዘጋቢዎች ራሱ ቬሪፊኬሽን ስላላቸው ነው ብዙ ሰዎች መረጃው ሪሊያብል ነው ብሎ የሚከተሏቸው። በጣም ያሰት መረጃ ነው። በዓለም አቀፍ ደረጃ ከእንግሊዝ የሚወጡ የተሳሳተ የሐሰት መረጃ ናቸው። ስለዚህ ተዋቸው። በነዛ ዘጋቢዎች የወጣ ነው የቪኒሲየስ ጁኒየርን ውል ማፍረሻ አርሴናል እንደዚህ አይነት እብደት ክፍያ አይከፍልም። እንደዚህ አይነት የኮንትራት ስትራቴጂ ክለቡ የለውም። ቪኒሲየስን አስፈርሞ የደሞዝ እስኬሉን አዛብቶ ፋይናንሻሊ ቡድኑ ላይ ጣጣ ማምጣት አይፈልግም። አርሴናል ደግሞ በደንብ ልብ ብላችሁ በአርቴታ ውስጥ የሚገነባውን ግንባታ እስቲ ፊገር አውት አድርጉ። በእንዲህ አይነት ኢጎ ውስጥ ያለን ተጫዋች ማምጣት ይፈልጋል። ታዲያ ለምን እነ ኦባሚያንግ መሸኘት አስፈለገ? እነ ላካዜት የአርቴታንም ግንባታ ከግምት ውስጥ አስገቡ እንጂ የቪኒ ጁኒየር ጉዳይ እንኳን ከእውነት የራቀ በጣም 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 ያሰት መረጃ ነው። እንደዚህ ተብሎ ማረጋገጫ ሊሰጥ የሚገባው ጉዳይ አይደለም። የአርሴናል ደጋፊዎች ራሳችሁ አመዛዝናችሁ የምትለዩት ጉዳይ ነው። ቪኒ ከማድሪድ አይለቅም። አርሴናልን ቪኒን ለማስፈረም ጥረት አያደርግ። ይሄ ነው ተጨባጩ መረጃ። ነገ ምን እንደሚፈጠር አናውቅም፣ ግን የዘጋቢዎችን አይነት ከተመለከታችሁ የ100% የሐሰት መረጃ ሚዲያ ምንጮች ወሬ ስለሆነ አትቀበሏቸው። ባይሆን ከናኒ ይልዲዝ ከዓለም ዋንጫ በጊዜ መሰናበቱ አርሴናላውን እዚህ ተጫዋች ላይ የበለጠ ሊያተኩር ይችላል። ይሄም ባይሆን የቱርክ ሚዲያ ዘግቦት ተመልክቻለሁ። ይሄም መረጃ ባይሆን በትኩረት ተከታተሉት ከናኒ ይልዲዝን። ምክንያቱም ይሄ የዝውውር ሂደት ሊሳካ የሚችልበትን ፕሮባቢሊቲ ስላለው ከዓለም ዋንጫ ተሰናብቷል። ዩሮፒያን እግር ኳስ የለውም። ይሄ ተጫዋች የራሱን አቅም አውጥቶ ማሳየት የሚችልበትን ቦታ ከተደላደለለት ሊለቅ የሚችልበት አድቫንቴጅ አለ። በተረፈ ግን በእነዚህ ተቋማት በተለይ ደግሞ አዲስ የመጣ አንድ ዌብሳይት አለ ፉትቦል ኢንሳይደር የሚል በጣም 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 የተሳሳተ ከእውነት የራቀ መረጃ ደግሞ እንደዛ ሚዲያ የሚያወጣ የለም። ቼልሲ ለፍሎሪያን ቪዛ 150 ሚሊዮን ፓውንድ ሊያቀርብ ነው የሚል መረጃ ደግሞ ትናንትና ይዞ ወጥቶ ከነ ሊንኩ የእግር ኳሱን ቤተሰብ ሲያወናብድ ነበር። እንዲህ አይነት እንደው ሊሆን አይደለም ሊታሰብ የማይችል የዝውውር ሁኔታ የሚያወጡ ሚዲያዎች ስለሆኑ ተዋቸው።
ባይሆን ሪሊያብል ሶርሶችን በምናቀርብላችሁ መረጃ አንድ በአንድ የዘጋቢዎችን አይነት ስለምንገልጽላችሁ ገብታችሁ እነዛን ሳብስክሪፕሽን ካለው ከፍላችሁ ከሌለው ደግሞ ፎሎ አድርጋችሁ እነዛ ሚዲያዎች ተከታተሉ። አሁን ሃንድ ኦፍ ጋን አርሴናል ነው ምናምን የሚል አንድ ሚዲያ አለ። ለየትኛው ሚዲያ እንደሚሰራ ተቋሙ ተወካይነቱ ለየትኛው ሚዲያ እንደሆነ ባይታወቅም ግን በጣም ሪሊያብል ሶርስ ነው። እንደውም የእነሱ ዋና መገኛ ምንድን ነው? ራውንድ ቴብል የሚባል ኦፊሻል አፕሊኬሽን አለ። ሳብስክሪፕሽን ወደ $14 ምናምን ተከፍሎ የሚገዛ አፕ አለ። ራውንድ ቴብል ይባላል። ሪሊያብል ሶርስ ነው። ምንም የተዛነፈ መረጃ አይቀርብም። ትክክለኛ መረጃ የሚወጣው ምናልባት 15 ቀኑ ላይ አፕዴት ላይ ያደርጉ ይችላሉ መረጃዎች። እንደነዛ አይነት ግዙፍ አፕሊኬሽኖችንም ገዝታችሁ መመልከት ትችላላችሁ። መረጃዎችን የበለጠ አፕዴቶችን በታመነ ምንም ያልተሳሳተ መረጃ ከፈለጋችሁ እንደነዚህ አይነትም አፖች አሉ። ከአፖችም የበለጠ ደግሞ ኤክስን አዘውትራችሁ ከተጠቀማችሁ አፕዴቶች ይኖሯቸዋል ብዬ ተስፋ አደርጋለሁ። በተለይ ጋዜጣና ትላልቅ ግዙፍ የእንግሊዝ ተቋም ሚዲያዎች ማለት ነው። ለማንኛውም ቶናሊን ሮጀርስን የተመለከተው መረጃ ይህን ይመስላል። ከተመቻችሁ ላይክ አድርጉ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት፣ ተደማጭነት በእጅጉ ስለሚያሰፋ ላይካችሁ ለቻናላችን ይጠቅመዋልና ላይክ አድርጉ። ላይክ ባደረጋችሁ ቁጥር በርካታ አድማጮች ፎሬን ፔጅ ላይ ስለሚመጣ ላይካችሁ ይጠቅመናል። ላይክ እንድታደርጉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። ዛሬ ለከፈታችሁ፣ ዛሬ ማድመጥ ቻናላችንን ለጀመራችሁ ደግሞ ሳብስክራይብ የምትለዋን በመጫን የደወል ምልክቷን ተጭናችሁ ፕሮግራም በምንለቅበት ሰዓት በቀጥታ ይደርሳችኋልና ሳብስክራይብ እንድታደርጉ በአክብሮት እንጋብዛለን። ሚናድ አብዲ ነበርኩ ከእናንተ ጋር በ3 ፕሮግራም በ2 ዓለም ዋንጫ በአንድ የዝውውር መረጃ ዕለተ እሑድን ቆይታ አደረግን። በሌሎች ፕሮግራሞች እስከምንገናኝ ድረስ መልካም የረፍት ቀን እንዲሆን ተመኘን። ሰላም ቆዩ።